ብስራት ገመቹ ያደረገቻቸው 7ቱ አስደንጋጭ ሰርጀሪዎች አፍንጫን ከማስረዘም እስከ ከንፈር ማስሞላት ራስን ማስመጠጥም አልቀረም። በመጨረሻም የብስራት ገመቹን ድንገተኛ የገጽታ ለውጥ ሚስጥር ታውቋል። ከዚህ ወደዚህ ለመቀየር የሚያስፈልገው ገንዘብ ብቻ ነው። ለመሆኑ በእነዚህ በሁለቱ ፎቶዎች መካከል ያሉትን 7ቱን ለውጦች ታዘባችኋል? ጤና ይስጥልኝ ለሁላችሁም። በሶሎሶ ድራማና በስነ ህይወት ፕሮግራም የምናውቃት ብስራት ገመቹ ፊቷ ላይ ብዙ አይነት የፕላስቲክ ሰርጀሪዎችን አድርጋለች ተብሎ ሲወራ የነበረ ቢሆንም ከሰሞኑም በኢቢኤስ ቴሌቪዥን በነበራት ቃለ መጠይቅ እስከዛሬ ሲወራ ስለቆየው መላምት በመጨረሻም እውነቱን በራሷ አንደበት አውጥታለች። ያደረገቻቸውንም እያንዳንዱን ሰርጀሪዎች በማስረጃ አምጥተንላችኋል፣ ተከታተሉ። ወዲህ ደግሞ ውበትን ፍለጋ በቢሊየነር ዶላር ለሰርጀሪ አውጥታ በመጨረሻም ግን በመስታወት ራሷን ማየት ስላቃታት ስለዚህ የሆሊውድ ቢሊየነር ሴት አጀብ የሚያስብል የሰርጀሪ ጉድ ልናወጋችሁ ነው። በሶሎሶ ድራማ ላይ ባሳየችው ድንቅ የትወና ብቃትና እውቅናን ያተረፈችው ተዋናይት ብስራት ገመቹ በተወነችባቸውና ፕሮዲስ ባደረገቻቸው ድራማዎች ብቻ ሳይሆን በውጫዊ ገጽታዋ መነጋገሪያ የሆነች ዝነኛ ነች። በዚህ ቪዲዮ ብስራት ገመቹ ያደረገቻቸውን ሰርጀሪዎች እያንዳንዱን እንዴት እንደተሰሩና ገጽታዋ ላይ ምን አይነት ለውጥ እንዳመጡ በጥልቀት እንመለከታለን። አንደኛና የመጀመሪያው የአፍንጫ ቅርጽ ማስተካከያ ሰርጀሪ ሲሆን የአፍንጫ ሰርጀሪ ወይም ራይኖፕላስቲ በዓለም አቀፍ ደረጃ ፊትን ሙሉ በሙሉ ለመቀየር የሚደረግ እጅግ ታዋቂ ቀዶ ጥገና ነው። አፍንጫዬ የደፈጠጠ ነው ብለው ካሰቡ ገንዘቡን ይጭነቀው እንጂ እንዲህ ሰልካካ ቆንጆ አፍንጫ መሆን አሁን በጣም ቀላል ነው። የብስራት ገመቹ የበፊት አፍንጫዋ ወፈር ያለና የአፍንጫዋ ጫፍ ወረታች ወረድ ያለ ነው። በአሁኑ ሰዓት ግን አፍንጫዋ እጅግ በጣም ቀጭንና የተስተካከለ ሰልካካ የሚባል ሆኗል። ይሄ የአፍንጫ ሰርጀሪ በፊቷ ላይ ከፍተኛ ለውጥ የፈጠረ ሲሆን የፊቷ ገጽታም አውሮፓውያን እንደሚወዱት አይነት ሆኖ ተቀይሯል። አፍንጫዋን መጥበቡ የፊቷን ጉንጭና አይኖቿን ጎልተው እንዲታዩ አድርጎታል። ሁለተኛ፣ ከአይን በታች የሚገኝ ስብ መቀነስ ሰርጀሪ ነው። ይሄ ከሰርጀሪዎች ሁሉ በአንድ ጊዜ ፊትን የመቀየር አቅም ያለው የህክምና አይነት ነው። ህክምናውም ከአይን በታች የሚንጠለጠሉ ከረጢት ወይም ደግሞ አላስፈላጊ ስቦችን የማስወገጃ ሂደት ነው። ሰዎች ሲደክማቸው፣ እንቅልፋቸውን ሲያጡ ወይም ደግሞ እድሜያቸው እየገፋ ሲሄድ ከአይናቸው በታች ጥቁረትና እብጠት ሲፈጠር መቼም አስተውላችሁት ኖሯል። ወዲህ ደግሞ ብስራት ገመቹ በሶሎሶ ድራማ ላይ ብናስተውላት ይህንን ጉዳይ እናገኘዋለን። ታዲያ በዚህ ሰርጀሪ ወቅት ከአይን በታች ባለው ስስ ቆዳ ላይ በህክምና ባለሙያ አማካኝነት ጥንቃቄ የተሞላ ቀዶ ጥገና ይደረግና የተጠራቀመውን አላስፈላጊ ስብና የተሸበሸበ ቆዳ ይወገዳል። ብስራት ገመቹ በሶሎሶ ድራማ ወቅት በነበራት የፊት ገጽታ ላይ ከአይኗ በታች መጠነኛ ጥቁረት ይታይባት ነበር። ይህንን ሰርጀሪ ካደረገች በኋላ ግን ተመልከቱ፣ ከአይኗ በታች ያለው ቆዳ ሙሉ በሙሉ የፈካ ሆኗል። ይህ ህክምና ፊቷ ላይ የነበረውን የድካም የሚመስል የአይን መጥቆርና እርጅናን የሚያስታውስ የአይኗን ስብ በማጥፋት 10 ዓመት ወደ ኋላ ተመልሳ ወጣት እንድትመስል አድርጓታል። ሶስተኛ፣ ብሮው ሪፍት። ይሄ የሰርጀሪ አይነት በግንባራችን ላይ የፊት ክፍል የሚታይ የቆዳ መሸብሸብና የእድሜ መግፋትን ምልክቶች ለማጥፋት የሚደረግ ህክምና ነው። ይሄ የሰርጀሪ አይነት ቆዳን የመወጠርና የልጅነት ፊትን የመመለስ አቅም አለው። ብስራት ገመቹ ይህንን ሰርጀሪ ለማድረግ የወሰነችበት ሌላኛው ምክንያት አይኗ ይበልጥ ማራኪ እንዲሆኑም ጭምር ነው። ይህ ህክምና በግንባር ቆዳና በቅንድብ አካባቢ ያሉትን የላሉ ጡንቾች ወደ ላይ በመሳብ የሚከናወን ነው። የበፊት የብስራት ፎቶዎች ቅንድቦቿ ወደ ታች ዝቅ ያሉና ከተፈጥሮ የአይን አጥንት ጋር የተጣበቁ ነበሩ። ይህ ሰርጀሪ ካደረገችን በኋላ ግን ተመልከቱ፣ ቅንድቦቿ ወደ ላይ ከፍ በማለታቸው የአይን ሽፋሽፍቶቿ አካባቢ ሰፋ ያለ ቦታ እንዲኖሩ አድርገዋል። ይህ ለውጥ ብስራት የድካም ስሜት የማይታይባት ማራኪ የአይን ቅርጽ እንዲኖራትም አድርጓታል። ወደ አራተኛው ስንገባ ሊፕ ፊለር ወይም ደግሞ የከንፈር መሙያ ህክምና ሲሆን ቀጭን ከንፈር ሞላ ወዳለ ማራኪ ከንፈር ለመቀየር የሚደረግ የህክምና አይነት ነው። ይህም የሃይሎሪክ አሲድ መርፌዎችን በመጠቀም የከንፈር መጠንና ቅርጽን መጨመር ሂደት ነው። ብስራት ገመቹ የበፊት ከንፈሯ መጠነኛና ቀጭን የሚባል ነበረ። በአሁኑ ወቅት ግን ከንፈሮቿ እንደዚህ የሞሉ ሆነዋል። ይህ ህክምና በተለይ ስትስቅና ስትናገር ከንፈሮቿ ይበልጥ ማራኪ ሆኖ እንዲታየው የሚያደርግ ሲሆን ፊት ላይ ያለውን ውበት በከፍተኛ ደረጃ ይጨምራል ብለው ነጮቹ ይስማሙበታል። ብስራት በቃለ መጠይቋ ላይ ለራሴ የምሰጠው ሽልማት ነው ስትል የገለጸችው ይህ ሰርጀሪ ግን ያላማራትን ሰውነት ሁሉ ባስተካከለች ቁጥር ይህ ዘመነኛ ቴክኖሎጂ እንዴት የከፋ እንደሆነ ከላይ ያሳወቅናችሁ የጆሊን ታሪክ ምስክር ነው። ወደ እሷ ታሪክ ከመምጣታችን በፊት ግን የብስራት ገመቹ ለውጦች መታዘባችንን እንቀጥላለን። አምስተኛ ደግሞ የቦቶክስ ህክምና ሲሆን በእድሜ ምክንያት የሚመጣን የፊት መጨማደድና በሳቅ ምክንያት የሚፈጠር የተሸበሸበ ቆዳን መወጠር ወይም ደግሞ የፊት ጡንቻዎችን በጊዜያዊነት የሚያደነዝዝ መርፌ ነው።
ጡንቻዎች ከደነዘዙ ፊት ስለማይንቀሳቀስ ፊት ሳይበላሽ ይቆያል። አስተውላችሁ ከሆነ ብስራት ገመቹ ስትናገር ፊቷ ላይ እንደ ድሮ ስሜቶችን አይታዩም። ይህ የፊት ጡንቻዎቿ በመደንዘዛቸው ስሜቷ ፊቷ ላይ ማሳየት ስለማትችል መሆኑ ነው። ይሄ ትንሽ የሚያስፈራ ይመስላል። ከፍትፍቱ ፊቱ የሚለው የሀገሬ ሰው ይህ ጉድ አልሰማም። ካስተዋላችሁ የብስራት ግንባር እንደ መስታወት ያንጸባርቃል። ይሄ የሆነው በግንባሯና በአይኖቿ ዙሪያና በጉንጮቿ ላይ ቦቶክስ በማድረጓ ወይም ደግሞ ቆዳዋን በማስወጠሯ ምክንያት ነው። ስድስተኛ የመንጋጋ ማስተካከያ። ይህ የመንጋጋ አጥንት መስመር ልክ እንደ ቪ ፊደል እንዲመስል ማድረጊያ ሂደት ነው። ይህም የፊት ገጽታ ወጣት እንዲመስል የሚያደርግ ነው። በነጮቹ የመንጋጋ አጥንት መስመር ልክ እንደዚህ ቪ ሲሆን የውበት መለኪያ ተደርጎ ይወሰዳል። እንግዲህ የበፊት ብስራት ገመቹ ጉንጮቿ ሞላ ያሉ ነበሩ። በአሁኑ ሰዓት ግን ከመንጋጋው ተነስተው እስከ አገጮቿ የሚሄዱ አጥንቶች ስብ የሌላቸው ሆነዋል። ይሄ ለውጥ እንግዲህ ፊቷ ረዘም ያለና ቀጭን ያደረገው ሲሆን ከየትኛውም አቅጣጫ ፎቶ ብታነሷት ፊቷ ወጥ ቅርጽ እንዲመስል አድርጎታል። ሰባተኛውና የመጨረሻው ደግሞ የቆዳን ቀለም ማቅላትና የስኪን ብሊችን ሕክምና ሲሆን ብስራት ገመቹ ከፊቷ ቅርጽ ለውጥ ባሻገር የብዙዎቹን ትኩረት የሳበው የቆዳ ቀለም ለውጥ ነበረ። በሰሎሰ ድራማ ወቅት የምናውቃት ብስራት ጠይም ኢትዮጵያዊ የቆዳ ቀለም የነበራት ሲሆን በአሁኑ ሰዓት ግን ፊቷም ሰውነቷም በእጅጉ ተቀይሯል። ይህ ለውጥ የተገኘው የቆዳ ሚላኒን የማምረት አቅም የሚቀንሱ የግሉታይን መርፌዎች ወይም ደግሞ የቆዳ ማቅያ ክሬሞችን በከፍተኛ ደረጃ መጠቀም ነው። ብስራት ገመቹ ይህንን በማድረጓ ቆዳዋን ይበልጥ እንዲፈካ አድርጎታል። ጠይም የነበረው ቀለሟ ወደ ሙሉ ቀይነት መቀየሩ የፊቷን አጠቃላይ ገጽታ ሙሉ በሙሉ የለወጠች ሲሆን ብዙዎች መጀመሪያ ላይ በቪዲዮ ሲመለከቷት ለመለየት እስኪቸገሩ ድረስ በጣም ተለውጣባቸው ነበር። ብዙውን ጊዜ ታዋቂ ሰዎች በድንገት ተለውጠው ሲመጡ በስፖርትና በምግብ ብቻ ራሴን ቀየርኩ እያሉ ተመልካች ሲያታልሉ ተደምጠዋል። ብስራት ግን ሰዎች የሷን ለውጥ አይተው በተፈጥሮ የመጣ ውበት ነው ብለው እንዳያስቡ ለውጡም ሙሉ በሙሉ በሳይንስና በሰርጀሪ የመጣ መሆኑን በአፏ መናገሯ የሚደነቅ ተግባር ነው። ብስራት ይህንን እውነት ይፋ ማድረጓ ወጣት ሴቶች እኔስ ለምን እንደሱ አልሆንም ብለው በተሳሳተ መንገድ ራሳቸውን እንዳያጎሳቁሉና ይህ ውበት በከፍተኛ ገንዘብና በሕክምና መሳሪያዎች የተገነባ የተከፈለበት ውበት መሆኑን እንዲረዱ ያስችላል። በሌላ በኩል በብስራት ገመቹ ከፍተኛ ትችትና ተቃውሞ የተሰነዘሩ በርካታ ሰዎችም አሉ። አንዲት ሴት በሚሊዮን የምትወደድ ታዋቂ ሴት በቴሌቪዥን ላይ ቀርባ ፊቷን በሰርጀሪ መቀየሯን እንደ ትልቅ ስኬትና ለራስ የሚሰጥ ሽልማት አድርጋ ማቅረቧ በማህበረሰቡ ዘንድ የተሳሳተ አመለካከት ፈጥሯል ያሉ ሲሆን ይህ አይነት ንግግር ተፈጥሯዊ መልካቸውን ይዘው የሚኖሩና ኢኮኖሚ አቅም የሌላቸው በሚሊዮን የሚቆጠሩ ወጣት ሴቶች ባላቸው መልክ እንዳይተማመኑ አድርጋቸዋለች ብለዋል። ታሪኩ ትንሽ ያስገርማል። ጆሰሊን ዊልደንስቲን ትባላለች። በአሁኑ ሰዓት በዓለማችን ላይ በፕላስቲክ ሰርጀሪ ምክንያት ፊቷን ሙሉ በሙሉ ከተበላሹ ሰዎች መካከል ግንባር ቀደሟ ናት። ይህን ሰርጀሪ ያደረገችበት ምክንያት ዓለምን ጉድ አስብሏል። እረ ለመሆኑ ምን ፍለጋ እንዲሆነች ካላችሁ ምላሹንና የእኛይቱን የብስራት ገመቹ የፊት ሰርጀሪ ጉድ አያይዘን ልናስደምጣችሁ ነው። እናንተም እንደተለመደው ላይክ፣ ሰብስክራይብ እና የደውላ ምልክት እየተጫናችሁ አብራችሁን ቆዩ።